እንግዲህ በአካባቢያችን ላይ የደረሰው ጉዳት የጎርፍ እንዲሁም የመሬት መንሸራተት እና የበረዶ አደጋ ናቸው። የተፈጥሮ አደጋ የደረሰው ምድሪቱን በተለያየ መልኩ እያጠረቀለቀ ይገኛል። በአሁን ሰዓት ወደ 34 ቀበሌ በወንዙ ተውጠዋል። በተጨማሪም 66% የዳሰነች ምድር በውሃ ተሸፍኗል። በወረደብን አደጋ ምክንያት እንኳንስ እህል ቤቱ ብዙ ቤት ወድሟል። አሁን ምንም ህፃንም ልጅ እየተንጫጫ ነው። ምንም ያስቸገራችን ዋኖ ከኛ ላይ የሚያስቸግረው ዋኖ ሁሉ የህዝባዊ ወደ ሰባት ቀበሌ ነው። ወደ ያኛ ላይ ያለው ሁሉ ወደዚህ መጣ። ወደዚህ ስለመጣ ያስቸግሩ ሌላ ነገር የለም። ያስቸግሩ የዋ ብቻ ነው። ይሄ የምክክር አገልግሎት ሲቋቋም የሚሰጠው አንዱ ቅድመ ጋብቻ ላይ ስለ ድንግልና ክብር፣ ስለ ንጽህና፣ ስለ ታማኝነትና ስለ ሌሎች ጉዳዮች በደንብ አድርጎ ወጣቶችን የሚመክር ይሆናል ማለት ነው። ስለዚህ ከዚህ አንጻር ችግሩ እጅግ በጣም ካልሰራንበት ዝም ካልነው በኋላ ላይ ለምንሰጋቸው ስጋቶች መንስኤ ይሆናል ማለት ነው። ከዚያ ውጭ እድሜያቸው ለጋብቻ ደርሰው ደግሞ ሲያገቡ የሚኖሩት ደግሞ ወደ 25% አካባቢ ይሆናሉ። 5 ዓመታችን አርገን ዓመተ ምህረት አናውቀውም። 5 ዓመት ግን አርገን ከቤታችን መወጣ 5 ዓመታችን አርገን አሁን በክፋት የተከፋና የተሸገረ ሳሁን እንግዲህ እንደምንመለከተው አይታችሁ ከሆነ እንደ ቤተክርስቲያን በወረዳችን ያው ባሉ አጥቢያ ቤተክርስቲያኖች 2 አጥቢያ ቤተክርስቲያኖች ተበልቷል በውሃ የቅድስት ሥላሴና ካፕቻ ቅድስት ሥላሴ ቤተክርስቲያንና የነብረ ሙዝ ኪዳነ ምሕረት ቤተክርስቲያን ኦሬዲ ሙሉ በሙሉ በውሃ ተበልቶ ጽላቶች ወጥተዋል። ሌሎች ስብከተ ኬላዎች 9 የሚሆኑ ከ9 በላይ የሚሆኑ ስብከተ ኬላዎች ኦሬዲ በውሃ ተበልተዋል። ቤተክርስቲያን ላይ ትልቅ ጉዳት ነው ያመጣ ያለውና ገዳማችን ላይ እንድንጸና ያደረገን አቤት ብለን ቤታችን ብለን ይሄን የሚያስፈልጋቸው ሌላ ሰዎች ነበር። የሚጠየቁ ሰዎች እኮ ሌሎች ነበሩ። ሌሎች መስሪያ ቤት ነበር እኮ። ለነገር ግን እህቶቻችን ወንድሞቻችን በዚህ ተገኝተው 5 10 ኩንታልም 15 ኩንታልም 20 ኩንታልም በየጊዜው ለተማሪዎች እያመጡ የጤንነታቸው መንገድ ተጠብቆላቸው የጤና መድብ በሙሉ ለተማሪውም ለመነኮሳትም ወጥቶላቸው ይህን በማድረጉ ማህበሩን እግዚአብሔር ከፈተና ሰውሮ ከፍ ከፍ ያርግልኝ። ሰላም የት ይገኛል ካልን ሰላምን ፈጥሮ የሚወልደው ቤተ ጉባኤ ነው። አንድነትን የሚወልደው ቤተ ጉባኤ ነው። ሀገርን ጭምር የሚወልደው ቤተ ጉባኤ ነው። ጉባኤ ቤት በሳሳና በጠፋ ቁጥር እነዚህ ሁሉ ይጠፋሉ። ወደ ቦታችን እንመለሳለን የሚል ጉዳይ ነበር። ዞሮ ግን የእግዚአብሔር አምላክ ፍቃድ ሆኖ ነው ወይም ደግሞ ሰዓቱ ጊዜ ስለሆነ ያው ከመከራና ከችግር ነው የምንገኝ። ቀትር በፀሐይ ሌትም በብርድ ያው በጣም ቤት ለቤትም ሄዳችሁ ብታዩት ያለው ተፈናቃይ ከምን ሁኔታ እንዳለ በጣም ነው ከባድ ያለንበት ኑሮ ማለት ነው። በጋብቻ ላይ ቅድመ ጋብቻ በደንብ አድርጎ ወጣቶችን አስተምሮ የጋብቻ መርሆችን አሰልጥኖ አብቅቶ ሴቶችንም እንደዚሁ አብቅቶ በቤተ ክርስቲያን ስርዓት መሰረት የሚያጋባ ተቋማዊ አካል ከሌለን በስተቀር ችግሩ እየሰፋ ይሄዳል። የማያገቡ ሰዎች ቁጥር እየጨመረ ሲሄድ ቀጥሎ ምን ይመጣል ስንል ግብረ ሰዶማዊነት እየተስፋፋ ይመጣል። ከዚህ ተረክበናል። እግዚአብሔር አምላካችን በሚታየው የማይታየውን ክብር ጸጋውን ያውርስልን። ዛሬ በዚህ በዳሰነች ወረዳ ዋናው ማዕከል ከወረዳው ከዞኑ ማዕከል ጋር በመወያየት ይህን ትልቅ አድራጎት ስላደረጋችሁልን በአርብቶ አደር ስም አመሰግናለሁ። ይሄንን አንዱ ዘርፈ ብዙ ስራዎች እየሰራ ያለው ማህበረ ቅዱሳን ላለፉት በርካታ ዓመታት እዚህ ወረዳ ላይ ዘርፈ ብዙ ስራዎችን ሲሰራ ቆይቷል። የሰጡና ያኑርልን ያሳጣቸው ህጃቸው ይኑር እየጨመራቸው ይኑር። እኛ ስታውን ሩበን ነበርና አሁን ግን ደህና ያገኘነ ነው አልከፋንም። ውለው ሸው እንኳን ያገኛቸው የሰጣው ይኑር ህጃቸው አይለየ። በአጠቃላይ ወደ 92 ኩንታል ስንዴ ነው የመጣላችሁ። ማህበረ ቅዱሳን ነው እንግዲህ የተለያዩ ፈንዶችን በማፈላለግ ይህን ድጋፍ ያደረገውና ጥሪም ስናቀርብለት ምላሽ ስለሰጠን በእናንተ በኩል አንድ ጊዜ ምስጋና እንድታቀርቡ ጠይቃለሁ እንደ ላስታ ወረዳ ማለት ነው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምሰምታችኋል። ይህ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው አውደ ትሩፋት ዝግጅታችን ነው። በዛሬው ዝግጅታችን የማህበረ ቅዱሳን የማህበራዊ አገልግሎትና የሰብአዊ ድጋፍ አገልግሎት ምን ይመስላል፣ ምን ተግባራት ተከናወኑ፣ የነበሩ ችግሮች ምን ነበሩ፣ ቀጣይ ምን ለማድረግ ታሰበ፣ ከማንስ ምን ይጠበቃል የሚሉትን ጉዳዮች በስፋት እየዳሰስን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ።
በታሪክ እንደምናውቀው በዓለም ሆነ በሀገራችን በተለያዩ ጊዜያትና በተለያዩ ቦታዎች በተፈጥሮና በሰው ሰራሽ ምክንያት ብዙ ማህበራዊ ቀውሶች ተስተናግደዋል። አሁንም ጭምር ችግሮች በስፋት ይስተዋላሉ። እነኚህን ማህበራዊ ቀውሶች ለማቃለል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሰጠው የነበረው ምላሽ የሚበረታታ ነበር። ማህበራዊ አገልግሎት እንደሚታወቀው የኢትዮጵያ ቤተክርስቲያን በዚህ ዘርፍ የዘመናት ልምድ ነበራት። የረጅም ጊዜ ልምድ ጓለማውታንን ተቋማት አቋቁማ ህፃናትን ታሳድግ ነበር። አሳዳጊ የሌላቸውን በየጸበሉ በየገዳማቱ ብዙ አገልግሎቶች ይሰጡ ነበር። አሁን ግን እነሱ በበቂ ሁኔታ ናቸው ተብሎ አይታመንም። በዚህ ወቅት በሀገራችን ሰፊ የሆነ ማህበራዊና ኢኮኖሚያዊ ቀውሶች ይስተዋላሉ። በዚህም ብዙ ምዕመናን፣ ገዳማት እንዲሁም ጉባኤ ቤቶች የጉዳቱ ሰለባ ሆነዋል። ይህንንም ጉዳት ለመቀነስ ማህበረ ቅዱሳን የተለያዩ ስራዎችን እየሰራ ይገኛል። ሀገራችን ላይ እንደሚታየው ከፍተኛ የሆነ ማህበራዊ ቀውስ አለ። ድርቅ አለ፣ ጎርፍ አለ፣ መፈናቀል አለ፣ ጦርነት አለ። እነዚህ ሁሉ ማህበራዊ ቀውስ እያስከተሉ ነው ያሉ። ከዚህ ጋር ተያይዞ ብዙ አካላት ወይም ብዙ ምዕመናንን ብቻ ሳይሆን አጠቃላይ የኢትዮጵያ ማህበረሰብ በተለያየ ቦታዎች ብዙ ወገኖቻችን የዕለት ደራሽ ማህበራዊ ድጋፍ፣ ምግብ፣ አልባሳት ይፈልጋሉ። ስለዚህ ማህበረ ቅዱሳን ባለፉት 5-6 ዓመታት አግሬሲቭሊ አንዱ እየሰራው የመጣው ስራ ቢኖር በማህበራዊ ቀውስ በሰው ሰራሽና በተፈጥሯዊ በሆኑ ማህበራዊ ቀውሶች የተጎዱ ወገኖች ማህበራዊ ድጋፍ እንዲያገኙ የአልባሳት፣ የሕክምና፣ የምግብ፣ የመጠለያ አንዳንዶቹ ላይ ደግሞ የተሻለ እድልና አቅም ደግሞ እና ምቹ ሁኔታዎች በሚኖሩባቸው አካባቢ ደግሞ የመልሶ ማቋቋም ስራዎች ሲሰሩ ነው የነበረው። እንግዲህ ይሄ ማለት በመላ ሀገሪቱ በአሁኑ ሰዓት በተለያዩ ምክንያቶች ብዙ ሰዎች በተለያዩ ችግሮች ውስጥ ይገኛሉ። የዚህ ችግር ዋና ምክንያቶች ደግሞ መፈናቀል፣ ጦርነትና የተፈጥሮ አደጋዎች ናቸው። የተወሰኑትን እንደሚከተለው እንመልከት። ስሜ ቸርነት ጌታዬ ይባላል። የዚህ የድብኩ በላስታ ወረዳ የ025 ቀበሌ የሰብል ልማትና ጥበቃ ባለሙያ ነኝ። እንግዲህ በአካባቢያችን ላይ የደረሰው ጉዳት የጎርፍ እንዲሁም የመሬት መንሸራተት እና የበረዶ አደጋ ናቸው። የተፈጥሮ አደጋ የደረሰው ጉዳቱ የደረሰበት ቀን የመጀመሪያ ሐምሌ 27 የ2017-18 የመኸር ዘመን ላይ ሐምሌ 27 የመድኃኔዓለም ዕለት መደነቢያ የሚባል ጎጥ ላይ የበረዶ ጉዳት ደረሰ። ያው በእርግጥ በዛ ሰዓት ላይ ገና ሰብሉ ተዘርቶ የመጀመሪያ ቡቃያ የደረሰበት ደረጃ በመሆኑ ጉዳቱ ያን ያክል አልነበረም። በመቀጠል ነሐሴ 21፣ ነሐሴ 27፣ ነሐሴ 28 በሶስቱ ቀን የማርያም የመድኃኔዓለምና የአማኑኤል ማለት ነው። በዛን ጊዜ እንግዲህ በጣም መጠነ ሰፊ የሆነ የጎርፍ እና እንዲሁም የበረዶ ክምችት ነው እንትን ያለው በሁለት ጎጦች በተለይ በእንኳይ በርና ድሙሽት በሚባል ጎጥ በአካባቢው አጠራር ስያሜ በእነዚህ ጎጦች ላይ በባቄላ፣ በአተር፣ በጤፍ፣ በስንዴ መጠነ ሰፊ የሆነ ጉዳት እንደደረሰው በተለይ በበረዶ በባቄላ ወደ 86 ሄክታር ነው ከተዘራው 123 ሄክታር ውስጥ በ86 ሄክታር ላይ ሙሉ ለሙሉ በሚባል ደረጃ ነው የወደመው። የጊቤ 3 ኃይል ማመንጫ በኦሞ ወንዝ ላይ ስለተሰራ ይሄንን የኦሞ ወንዝ ፍሰቱን ተፈጥሯዊ ፍሰቱን ቀይሮታል። አመት ሙሉ ወንዙ በሙሌት እየመጣ ወደ ሐይቅ እየገባ ሐይቁን ደግሞ በተጨማሪ ወደሚሄድበት አቅጣጫ ስለጠፋው ተመልሶ ምድሪቱን በተለያየ መልኩ እያጠረቀለቀ ይገኛል። በአሁን ሰዓት ወደ 34 ቀበሌ በወንዙ ተውጠዋል። በተጨማሪም 66% የዳሰነች ምድር በውሃ ተሸፍኗል። ከዚህ አንፃር አሁን ያለንበት ምናልባት ማህበረሰቡ ለአምስተኛ ጊዜ ተፈናቅለው ያሉበት ቦታ ነው። ትንሽ ከፍታ ቦታ በሚል መንግስት ወደዚህ እንዲሰፍር ዘርፈ ብዙ ስራዎች ሰርቶ ወደዚህ እንዲያመጣ አድርጓቸዋል። ጥሩሽ አባታችን እና እዚህ ያለው ተፈናቃዮች ምን ይመስላል? እዚህ ያለ ተፈናቃይ መናወሮ በጣም ከሌላም በላይ ከከፋ ከአደጋ ቦታ ነው የሚገኝ ማለት ነው። እኛ የምንለው ተስፋችን ወደ ሀገራችን ወደ ቦታችን እንመለሳለን የሚል ጉዳይ ነበር። ዞሮ ግን የእግዚአብሔር አምላክ ፍቃድ ሆኖ ነው ወይም ደግሞ
ሰዓቱ ጊዜ ስለሆነ ያው ከመከራና ከችግር ነው የምንገኝ። ቀትር በፀሐይ ሌትም በብርድ ያው በጣም ቤት ለቤትም ሄዳችሁ ብታዩት ያለው ተፈናቃይ ከምን ሁኔታ እንዳለ በጣም ነው ከባድ ያለንበት ኑሮ ማለት ነው። እሺ በመጀመሪያ እናታችን ስሞትን ያስተዋውቁን። ወይና ጋራታይ ነኝ። እሺ ከየት ነው ተፈናቅለው የመጡት? መቼ ነው የተፈናቀሉት? 5 ዓመታችን አርገን ዓመተ ምህረት አናውቀውም። 5 ዓመት ግን አርገን ከቤታችን አመወጣ 5 ዓመታችን አርገን አሁን በክፋት የተከፋና የተሸገረስ አሁን ያው ያለውን ብዙም ገዳሙ የዚያን ታክል ማደግ የሚፈልግ ገዳም ነው። ለወደፊትም ብዙ ነገሮች በቀለም ቢሆን የበዓት ችግርም በአስቸጋሪ ሁኔታ ላይ ስላለ ገዳሙ ለወደፊትም ቢሆን ያለ ድጋፋችሁን እንዳይለየን ስንል መልእክትም በዚሁ ማስተላለፍ ፈልጋለሁ። እና መጠለያ የለም። የተማሪ ቤት በጣም በብዛታን 2 ጉባኤ ነው ገዳሙ ያስተናገደ ያለ። የቅኔ ጉባኤና የቅዳሴ ቤት ጉባኤ አለ እና እነሱ አሁን ተማሪዎቹ በጠቅላላ ያሉት ያው ዝም ብለው በሆነ በኬንዳ ነገር ምናምን ነገር ነው ተወጥፈው ያሉትና ወደ 120 አመቱ ነው ከተመሰረተ ማለት ነው ቤቱ የተሰራው። አሁን ያለንበት እና አፄ ምኒልክ ያሰሩበት ቤት ነው አሁን የምንገኝበት ማለት ነው። እና አሁን ሁሌ ያው በእርዳታ ነው የምንኖረው ከአቅም አንፃር ደካሞች ወጥተው ስሩ እንዳይባል ደግሞ እናቶች ደካሞች ናቸው የትም መስራት አይችሉም። ሁሌ ያው እየለመን ነው የምንኖረው። አሁን ብዙን ጊዜ የሚያጋጥመን የእህል ችግር ብቻ ነው። የእህል ችግር ሌላው እንደሚቻል ሆኖ ይኖራል አይደል? እለቱን ግን ለአንድ ደቂቃ መታገስ የማይቻል የረሃብ ጉዳይ ማንኛውም ሰው የሆነ ፍጡር ያውቃልና የእህል ችግር በጣም አለብን። አሁን የማይቀረፍ ማለት ነው። ለወደፊቱም መሬቱ ኑሮን አናርስም፣ ሱቅ ኑሮን አንሸጥም። በቃ ይሄን ስሩ ቢባልም ደካማ ሁሉም ካልጋ ላይ ነው የሚኖረው። እነዛ መንከባከብ የለም ያው እንትን ከአቅም አንፃር ማለት ነውና በልመና ማህበረ ቅዱሳን ማህበራዊ አገልግሎት ላይ ትኩረት አድርጎ እየሰራ ያለበት ዋነኛ ምክንያት በዘርፉ በስፋት መስራት ካልተቻለ የቤተክርስቲያንን ፍጹም የሆነ ተልእኮ ለማሳካት ያስቸግራል ብሎ ስላመነበት ነው። በዚህ በማህበራዊ አገልግሎት ውስጥ ማህበረ ቅዱሳን አንድ የአገልግሎት ዘርፍ ያደረገበት ምክንያት ስራዎችን እንዲሰራ በማሰብ ነው። ከማህበራዊ አገልግሎት አንፃር፣ ከማህበራዊ ህይወት አንፃር፣ ከማህበራዊ የምእመናን ተሳትፎ አንፃር ሊሰሩ የሚገቡ ስራዎች እንዳሉ ቀድሞ በነበረው አገልግሎት ባደረገው ጥናትና መነሻነት በዚህ ዘርፍ ላይ መሰራት ካልተቻለ የቤተክርስቲያን ፍጹም የሆነ ተልእኮን እውን ማድረግ አይቻልም በሚል መነሻነት ነው። ስለዚህ በቤተክርስቲያን አስተምህሮ ስርዓት መሰረትም ሐዋርያው ቅዱስ ያዕቆብ እንደተናገረው እምነት ያለ ስራ፣ ስራም ያለ እምነት ያለ ምግባር የሞተ ነው ብሎ ተናግሯል። ምእመናን እምነታቸውን በቤተክርስቲያን ስርዓት አምልኳቸውን ይፈጽማሉ። ስራቸውን ደግሞ በማህበራዊ ህይወታቸው ላይ ይተገብራሉ። በሚኖራቸው ማህበራዊ ህይወት አጠቃላይ በየትኛውም ዘርፍ ላይ ሊሆን ይችላል። ከሰው ጋር እስከ ተገናኙና አብረው እስከ ሰሩ ድረስ የቤተክርስቲያን አስተምህሮ የሚሰራው በሰው ነው፣ ለሰው ነው፣ ከሰው ጋር ነው የሚሰራው። ስለዚህ ለሰው ከሰው በሰው ለሚሰሩ ስራዎች በተመለከተ ካስተምሮ ከመጽሐፍ ቅዱስ ቃል ጋር በተገናኘ ያ ነገር ተግባራዊ እንዲሆን በማሰብ ነው። ስለዚህ በዚህ መነሻነት ማህበረ ቅዱሳን ለጊዜው አስቸኳይ ትኩረት የሚፈልጉ ጉዳዮችን በመለየት ስራዎችን እየሰራ ይገኛል ማለት ነው። በቀጣይ ደግሞ አሁን ዛሬ የተጀመሩት እንዳለ ሆነው የተጀመሩትን ወደ መሬት ማውረድ እና ማስቀጠል ደግሞ ሌሎች ያልተጀመሩ ደግሞ ማህበራዊ ጉዳዮች አሉ። እነሱን ደግሞ ወደ ተግባር እና ወደ እቅድ አምጥቶ ደግሞ መስራት ይጠበቅበታል ማለት ነው። በርካታ የአገልግሎት ተግባራት ተፈጽመዋል። በዚህ መሰረት በመጀመሪያ ደረጃ በማህበራዊ ድጋፍ ሰፋ ያለ አገልግሎት ነበር። ሰው ሰራሽና ተፈጥሯዊ ጉዳት ለደረሰባቸው ሁሉም አካባቢዎች በሚባል ደረጃ እንግዲህ በአራቱ አቅጣጫ ሊሆን ይችላል። በሚታየው ሁኔታ ተፈጥሯዊ ሰው ሰራሽ አደጋ ሲደርስ ዳሰሳ ጥናት እንዲሁም ከአካባቢ መረጃዎችን በማግኘት ጥያቄም ሲቀርብ ፕሮጀክት ተቀርጾ ነው ድጋፍ የሚደረገው። በዚህ መሰረት ወደ 12 ያክል ፕሮጀክቶች ተቀርጸው ድጋፍ ተደርጓል። ለምእመናን፣ ለገዳማት፣ ለአድባራትና ለመሰል የህብረተሰብ ክፍሎች ማለት ነው። በዚህም በርካታ ወጪ በሚሊዮን የሚቆጠሩ ወጪ ነው ድጋፍ የተደረገው ማለት ነው። ከዛ ባለፈ እንደ ቋሚም ስለሆነ ለብቻው ለመግለጽ ያክል
የተማሪዎች ወራዊ ድጎማ አለ። በመጀመሪያው ሩብ ዓመት በተለይ ለ55 ተማሪዎች በወር 1 ሺህ ብር ይደረግ ነበር። ያው አንድ ተማሪ በአመት 12 ሺህ ብር ማለት ነው። ለ55ቱ ኦልሞስት ወደ 150 ሺህ በአንድ ሩብ ዓመት ይወጣ ነበር። ከዛ በኋላ ግን በሁለተኛ ሩብ ዓመት ጀምሮ እስከ መጨረሻ ድረስ ቁጥራቸውን 55 በማድረግ በማሳደግ ሌሎችን 5 ጨምረን ማለት ነው ወደ 165 ሺህ በአንድ ሩብ ዓመት እየወጣ በአጠቃላይ በአመቱ በወር 1 ሺህ ብር ሲደገፉ ቆይተዋል ማለት ነው። ይህ አሁንም በዚህ ዓመት ተጠናክሮ የሚቀጥል ይሆናል ማለት ነው። በተጨማሪም በተለይ ማህበራዊ ድጋፍ ላይ ያው ትኩረት የሚደረገው የምግብ ግብዓት በተለይ በአስከፊ ደረጃ በጊዜ መጠለያ ምናምን ያሉት የምግብ ግብዓት ድጋፍ በስፋት ይስተዋላል። ቁሳቁስም ጎፋን ብንመለከት አሁን ባለፈው ዓመት የምግብ ግብዓት ተደረገለት፣ አሁን ደግሞ ማቋቋሚያ ስለተጠየቀ የቁሳቁስ ድጋፍ የቤት ቁሳቁስ የተደረገለት ማለት ነው። እሱ ይደረጋል። ከዛ ባለፈ ምዕመናን እዚህ እኛ ቢሮ ድረስ የሚያመጡት አልባሳት አለ። ያገለገሉ አልባሳትን እንዲሁ ድጋፍ ይደረግልኝ ይሰጥልን በማለት እዚህ ድረስ ያመጣሉ። ያንን በአግባቡ አጠራቅመን አልባሳቱንም ለሚመለከታቸው ተቋማት አድርሰናል። ለምሳሌ ባለፈው ዓመት ወደ 20 ኩንታል የሚሆን አልባሳት ያው በዚህ ነው ለጊዜው የለካ ነው። እኛ ለብርሃን ልጆች የህፃናትና የአረጋውያን መንደር ወደ 2 ጊዜ አድርሰናል። እንዲሁም ለጌርጌሴኖን የአእምሮ ህሙማንና የአረጋውያን መርጃ ማዕከል አንድ ጊዜ በ2017 በአጠቃላይ 3 ጊዜ በጭነት አጓጉዘን ወስደዋል ተረክበዋል ማለት ነው። እነሱ ደግሞ በተለይ ለበዓላት ሰሞን በልደት በትንሳኤ ዘመን መለወጫ አካባቢ ለሚያገለግሏቸው የወገኖቻችን የህብረተሰብ ክፍሎች ይህን አልባሳትም ድጋፍ አድርገዋል ማለት ነው። ስለዚህ ምዕመናን እንዲያውቁት የምንፈልገው አልባሳት የሚያመጡ ስለነበር ይህም በአግባቡ ለእኒህ ወገኖቻችን እንደደረሰ ልንረዳ ይገባል ማለት ነው። ማህበረ ቅዱሳን ከላይ በጠቀስናቸው ምክንያቶች ተፈናቅለው በመጠለያ ለሚገኙ፣ ለረሃብ ለተጋለጡ፣ በጦርነት ለተጎዱ፣ ቤተሰቦቻቸውን ላጡ እንዲሁም ለገዳማት፣ ለአብነት ትምህርት ቤቶች ቋሚና አስቸኳይ ድጋፎችን በመላ ሀገሪቱ እያደረገ ይገኛል። እውነት ለመናገር በጣም ብዙ ስራዎች ተሰርተዋል። ከተሰሩት ስራዎች አንደኛው የማህበራዊ ድጋፍ ነው። ማህበራዊ ድጋፍ ቀደም እንደጠቀስኩት በመላ ሀገሪቱ ሊባል በሚችል ትግራይ ወደ 3 ጊዜ ድጋፎች ተልከዋል። ሽሬ፣ አክሱም መጠለያ ጣቢያ ውስጥ ላሉ ተፈናቃዮች፣ በአማራ ክልል በደሴ በወልዲያ አካባቢ ላሉ ተፈናቃዮች በተለይ ከዚህ ከወለጋ አካባቢ ተፈናቅለው ለመጡት እንግዲህ በዋናው ማዕከል በእኛ ኢንተርቬንሽን ቀጥታ ብቻ ማለት ነው እንጂ ማዕከላት የሚያደርጉት በዛ አካባቢ ያለው የማህበረ ቅዱሳን መዋቅር የሚያደርገው እንደተጠበቀው ነው። እዚህ ቅድም ያነሳሁት ገዜ ጎፋ ወረዳ እዛም በተመሳሳይ የመልሶ ማቋቋም በመሬት መንሸራተት ለተጎዱት አድርገናል። ወደ አማራ ክልል ስንሄድ በተመሳሳይ ወደ እንጅባራ ዚገም የሚባል ቦታ ተፈናቅለው የነበሩ ወገኖች ነበሩ። ለነሱ ድጋፍ አድርገናል። ለገዳማት ከ6 በላይ ገዳማት ትላልቆቹን ብቻ ገዳማት አብነት ትምህርት ቤቶች ድጋፍ ተደርጓል። በዚህ ወደ አሶሳ፣ ነቀምት፣ ወደ ወላይታ ሶዶ በዚህ አካባቢ ደግሞ ላሉት የትምህርት ቁሳቁስ ድጋፎች ተደርገዋል። ወልዲያም በተመሳሳይ ወደ ጅንካም ቅድም እንዳልኩት በውሃ ሙላት ለተጎዱ ወገኖች በተመሳሳይ የደቡብ ኦሞ ዳሰነች የሚባል ቦታ ላይ ኦሞራቴ እሱም ማህበራዊ ድጋፎች ተደርገዋል። በማህበራዊ ድጋፍ በጣም ብዙ ናቸው። የትምህርት ቁሳቁስ ቅድም እንዳልኩት ወልዲያ፣ ወደ ዋግምራ፣ ወላይታ ሶዶ፣ ጅንካ፣ ግልገል በለስ እና ሌሎችም አካባቢዎች አዲስ አበባን ጨምሮ ድጋፎች አድርገናል። ማህበረ ቅዱሳን ለሚያደርገው ማህበራዊ ድጋፍ በሀገሪቱ የተለያዩ አካባቢዎች ያሉ ግጭቶች፣ በየቀኑ የሚለዋወጠው የዋጋ ንረት እንዲሁም የትራንስፖርት ችግር ለአገልግሎቱ ፈተና ሆነው ቆይተዋል። ትልቁ የኛ ቻሌንጅ የነበረው አንደኛው በቀጥታ ማህበራዊ ቀውስ ላይ ወይም ማህበራዊ ቀውስን ለማቃለል እንደሚሰራ የአገልግሎት ዲፓርትመንት አንዱ ትልቁ ችግር ማህበራዊ ቀውስ ነው። ድርቁ አብዛኛዎቹ ቦታ ማገገም አልተቻለም። እንዲያው አዲስ ድርቅ ተፈጥሯል ብለን ባናስብም እንኳን የ2015-2016 ያመጣቸው የድርቅ ኢፌክቶች አሉ። ሰሜን ጎንደር፣ ዋግምራ ቅድም ወዳልኳቸው ወደዚህ ወደ ደቡብ ኦሞ አካባቢ ሲኬድ፣ ሁለተኛው ጦርነቶች፣ ግጭቶች አሁንም ድረስ ነው። አማራ ክልል፣ ትግራይ ክልል እንደፈለገ መንቀሳቀስ የሚቻልበት አካባቢ አይደለም። ወደ ኦሮሚያም ስንሄድ አብዛኛዎቹ አንዳንድ አካባቢዎች ላይ ችግሮች አሉ። ስለዚህ ማህበራዊ ቀውሱ የሚፈጥረው ተጨማሪ ቀውስ የችግሩ ካሁን በፊት ችግሩ የጎላባቸው አካባቢዎችን ደግመን እንዳናይ እድል ይነፍጋል። ስለዚህ አዲስ ቀውስ ሲፈጠር
በፊት የነበረውን ተተን ወደ አዲስ ቀውስ ወዳለበት አካባቢ ድጋፍ የማሰባሰብ ድጋፍ የማድረስ ነው ጥረት እየተደረገ ያለው። ስለዚህ አጠቃላይ ማህበራዊ ቀውሱ በጣም ከፍተኛ ነው። ሁለተኛ ከማህበራዊ ቀውሱ ጋር ተያይዞ ከፍተኛ የሆነ የዋጋ ንረት ያጋጥማል። የዋጋ ንረቱ ለምሳሌ አሁን ትግራይ ወይም አማራ ክልል የሆኑ ተፈናቃዮች ያሉበት ቦታ ላይ ይሄዳለሁ ኔክስት ዊክ ብለህ እሑድ ቅዳሜ ስኬጁል ብታደርግ መሀል ላይ የሆነ ነገር ሀፕን ያደርጋል። ወይ እዛ አካባቢ ግጭት ሊቀሰቀስ ይችላል፣ ወይ ምናምን መንገዶች ሊዘጋጉ ይችላሉ። ስለዚህ በዛ ምክንያት እጃችን ላይ ከደጋፊ አካላት የምንሰበስባቸው ገንዘቦች የተወሰኑ ቀናትን በቆዩ ቁጥር ዲፕሪሼት ያደርጋል። ምንድነው ዲፕሪሼት እያደረጉ ዋጋቸውን ዲቫሉዌት እየሆኑ ይሄዳሉ። ስለዚህ 1 ሚሊዮን ብር ለምሳሌ ከፕሮጀክት ዶነርህ 1 ሚሊዮን ብር የዛሬ ወር ብትቀበል ወዲያው ኢሚዲየትሊ መተግበር ካልተቻለ ሲቆይ ዲፕሪሼት እያደረገ ይሄዳል። የካፓሲቲው የገንዘቡ ባይንግ ፓወር ኦፍ ማኒ የሚባለው ማለት ነው። እዚህ ኢኮኖሚያዊ ቀውስን አብሮ ተጠቂ ያደርገው። ሁለተኛ ይሄ ሲሆን በየጊዜው ዋጋ ይጨምራል። በተለይ ማህበራዊ ቀውስ አለባቸው አካባቢዎች ከአዲስ አበባ ጭነህ ግባት አትሄድም። ለምሳሌ ሽሬ እንዳስላሴ ተፈናቃዮች ጋር ለመሄድ ከአዲስ አበባ ግባት አንገዝም። ምክንያቱም ትራንስፖርት አለ፣ የዋጋው ይሹ አለ፣ እዛ ለመድረስ ሌላ ጣጣ ነው። ስለዚህ የምናደርገው ምንድነው ከዛው አካባቢ ለምሳሌ ቡግና በወረዳ ሰሜን ወሎ ዞን ቡግና ወረዳ ከፍተኛ ድርቅ ነበር። እዛ አካባቢ ላሉት ድጋፍ አድርገናል። ድጋፍ የገዛ ነው ግን ከላሊበላ ምክንያቱም ከዚህ ጭና አትሄድ። ስለዚህ ከላሊበላ ቡግና ለመግባት ደግሞ በመካከል ያለው የግጭት ሁኔታና የጦርነት ቀጠና ከመሆኑ ጋር ተያይዞ ያ ደግሞ ሌላ ችግር ይፈጥራል። ይሄ ሁሉ ሲደማመር በቀጥታ ከሌሎች የማህበረሰብ አገልግሎት ክፍሎች በተለየ በቀጥታ ይሄ አይነት ማህበራዊ ቀውስ እኛ ላይ ዳይሬክት ኢፌክት ነው ያለው። ዋጋ ከመጨመርም በፈለከው ጊዜ ተቀንሰቅሰን ድጋፎችን ከማድረስ አንጻር አሁንም በሀገሪቱ ያለው ማህበራዊ ቀውስ ከመቀነስ ይልቅ እየተባባሰ በመምጣቱ ማህበረ ቅዱሳንም ድጋፍ ማድረጉን እንደሚቀጥልና በመላው ዓለም የሚገኙ ምዕመናን ለዚህ በጎ ዓላማ ድጋፋቸውን እንዲያደርጉ ጥሪ ቀርቧል። የሀገሪቱ ማህበራዊ ቀውስ ካልቀነሰ ኦርቶዶክሳውያን በየድንኳኑ በየመጠለያ ጣቢያው በገዳማት በአብነት ትምህርት ቤቶች ያለው ችግር ረሃቡ፣ ቀውሱ፣ መፈናቀሉ፣ ጎርፉ፣ ድርቁ አጠቃላይ የምንላቸው ከዚህ ሰው ሰራሽም ተፈጥሯዊ የሚሆኑ ማህበራዊ ቀውሶች እስካልቆሙ ድረስ ድጋፍ ማድረጋችንን አናቆም። እውነት ለመናገር ጥቂትም ቢሆን ማለት ምክንያቱም አንድ ሰውም ቢሆን በልቶ ካደረ አንድ ቀን ወር 2 ወር 15 እና 10 ኪሎ ዱቄት ሰጠ ነው ማደር ነፍሱን ማቆየት ከተቻለ ከዚህ በላይ ጽድቅ የለም። ምክንያቱም የሰው ልጅ ትልቁ ነገር ይሄ ነው። የስብከተ ወንጌልም ምንም ብንለው ሰው ሳይበላ ሳይጠጣ ነፍሱን ሳያሳድር ሌላ ነገር ሊያስብም ሊኖርም አይችልም። ምክንያቱም አምላክ ወልደ አምላክ ኢየሱስ ክርስቶስም ይሄን አድርጓል እኮ አስተምሮ ስብከተ ወንጌል ሰጥቶ እንኳን እንዴት ሳይበሉ ይሄዳሉ እየራባቸው ብሎ እንግዲህ ተሰባኪያንን እንኳን ከዛ በላይ ነው አሁን ያለው ቀውስ ደግሞ። አሁን እዚህ ደብረ ብርሃን ብትሄድ በ20 ሺህ ነው የሚቆጠር ተፈናቃይ 4 ዓመት ያለፈው ያለ ባዶ ሊሾ አዳራሽ ውስጥ ወድቆ ያለ በሰሜን ወሎ ወልዲያ ጃራ ጃሪ የሚባሉ ቻይና ካምፕ የሚባሉ ወደዚህ ወደ ተሁለደር የሚባል ሀይቅ እስጢፋኖስ ወረዳ ወደ አለፍ ስትል ወደ ድሌ ሮቃ ተመሳሳይ ነው። በየቦታው ተመሳሳይ ችግሮች አሉ። ስለዚህ ይሄንን ችግር ለማቃለል አብሮ መስራት መተጋገዝ ምንም ጥያቄ የለው። ስለዚህ ማህበራዊ ድጋፍ ለማድረግ ጥረቶች ይቀጥላሉ ማለት ነው። ይሄ የሚቆይ ወይም የሚቀር ጉዳይ አይደለም በጊዜያዊነት። ከዛ ውጭ ፕሮጀክቶች በሙያ ማደገፉ ኢኮኖሚው ላይ መስራቱ ማህበራዊ ሌሎች አገልግሎቶችን ማጠናከሩ የዲዛይን የፕሮጀክት ያልኳቸው ቅድም እንዳልኩት ባሉበት የሚቀጥሉ ይሆናል። ሁሉንም ደግሞ ጊዜያቸውን ጠብቀን በፕሮጀክት ለሚመለከተው አካላት እያወጣን እንደምናውቀው በሚዲያችን በተለያየ መንገድ ለዶኖሮቻችንም ለደጋፊ አካላትም ለአጋርና ባለድርሻ አካላትም ኮሚኒኬት እያደረግን ስለምንቀጥል ከ2017 የተሻለ አገልግሎት እና የተሻለ ሰርቪስ ለመስጠት ነው የምናስበው በማህበራዊ ደግፍም በሌሎችም አገልግሎቶች። ስለዚህ አጋር አካላት ባለድርሻ አካላት አብራችሁን የምትሰሩ አካላት በሙሉ አብራችሁን እንድትቀጥሉ አደራ ማለት ነው የምፈልገው በዚህ አጋጣሚ። የተወደዳችሁ ተመልካቾቻችን ማህበረ ቅዱሳን የሚያደርገውን የሰብአዊ ድጋፍ ለማገዝ ከስር በተቀመጡት የማህበራዊ ድጋፍና መልሶ ማቋቋም ሂሳብ ቁጥሮች መጠቀም የምትችሉ መሆኑን እየጠቆምናችሁ ዝግጅታችንን በዚሁ አበቃን። ቀጣይ ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ድረስ መልካም ቆይታ።